በአብይ አህመድ የሚመራውን መንግስት እንደፈለጉ ያሽከረከሩ የሚገኙበት ሁኔታ ነው ያለው። አብይ አህመድ ምንም ያልተገነዘበና ምንም የማያቅ ሆኖ ሳይሆን ለራሱ ለወደፊቱ ለራሱ ጥቅም ሲል እያደረገ የሚገኘው ሁኔታ ነው። አሁን የኢትዮጵያ ህዝብ በአብዛኛው በጦርነት ውስጥ እየታመሰ ነው የሚገኘው። በጦርነት እየታመሰ ድሮን እያገዘ የሚገኘው መሐመድ ቢን አልዛይድ በድሮን ህዝቡን የራሱን የገዛ ህዝቡን ሲጨፈጭፍ ቆይ ተው እንኳን አይሉትም። ግፋበት አውልክ ነው እያሉ አማራንም ማጥፋት አለብህ፣ የኦሮሞ ነጻነት ሰራዊትንም ማጥፋት አለብህ፣ ኤርትራንም ከካርታ ላይ ማጥፋት አለብህ በማለት ነው ትዕዛዝ ተሰጥቷቸው በዛ ትዕዛዝ መሰረት አብይ አህመድ ስራውን ያስፈጸመላቸው የሚገኘው። ሳውዲ አረቢያ ጋር ደግሞ ያለው ግንኙነት ሳውዲ አረቢያ ከዩናይትድ አረብ ኤሚሬት ጋር ያላትን ጸብ እንዲሁም ፉክክሩን በተመለከተ በተለይ በፉክክሩ ላይ ከሶማሊያ አካባቢ ያላትን ለ20 አመት ነው 30 አመት የተከራየችውን የበርበራና በበርበራ አካባቢ የሚገኘውን ወደብ እንዳትጠቀም ማሽኖቿ የተከለቻቸው ከ25 ቢሊዮን ዶላር በላይ የሚያወጡ ናቸው የተባሉ ማሽነሪዎች እነዛን ሁሉ ትታ ከዛ እንድትባረር ተደርጋለች። ሳውዲ አረቢያ ተደርጋለች። ሳውዲ አረቢያ ማንኛውንም ሀገር ለስምምነት በምትቀርብበት ወቅት ላይ የግንኙነት ለመፍጠር በምታደርገው እንቅስቃሴ ላይ ብሔራዊ የሳውዲ አረቢያን ብሔራዊ ጥቅም የሚያስጠብቅና የሁለተኛው ሀገር የምትስማማበትን ሀገርም ብሔራዊ ጥቅሟን የሚያስጠብቅ ላይ በመንግስታዊ ደረጃ ነው የምትፈራረመው። በመንግስታዊ ደረጃ የሚፈራረሙ ነገሮች ቆንጆ ናቸው፣ አገርን ያሳድጋሉ። አሁን አብይ አህመድና ቢን አልዛይድ ግን በግለሰባዊ ደረጃ ላይ ነው ስምምነቱን ያደረጉት። ይህንን ስምምነት ደግሞ በማንኛውም ሁኔታ አብይ አህመድ እምቢ ማለት አይችልም። ማለት አንዴ ገንዘብ ወስደዋል፣ ገንዘብ መጀመሪያ ይሰጣቸዋል። ያንን ገንዘብ በመውሰዳቸው እምቢ ማለት አይችልም። እንደፈለጉ የፈለጉትን ኤርትራ ውጋ ካሉት ኤርትራ ጋር ጦርነት ግጠም ካሉት ይገጥማል። የራስን ህዝብ ጨርስ ካሉት ይጨርሳል። እንደፈለጉ በሪሞት ኮንትሮል ነው የሚያሽከረክሩት ማለት ነው። አንዴ ገንዘቡን ወስደዋል። በእንደዚህ አይነት ሁኔታ ነው አብይ አህመድ ኢትዮጵያን እየገደላትና ለኢትዮጵያ ህዝብ ምንም ኢትዮጵያን እያስተዳደረም አይደለም። እሱ ብጥብጥና ህውከት ውስጥ ነው ያለው። ኢትዮጵያ በእግዚአብሔር ነው እየተዳደረች የምትገኘው እና ሳውዲ አረቢያ ደግሞ በአይነ ቁራኛ ኢትዮጵያን እየተመለከተች ትገኛለች። አሁን ላይ ከዩናይትድ አረብ ኤሚሬት ጋር ያላትን ግንኙነት ማቋረጥ አሊያ ደግሞ ከሳውዲ አረቢያ ጋር ያላትን ግንኙነት ማቋረጥ ከሁለቱ ግራ የተጋቡት አብይ አህመድ ወዴት እንደሚሄዱ ግራ ተጋብተው የሚሰጡ ተልእኮዎችን በማስፈጸም ላይ ናቸው። ነገር ግን ግራ ተጋብተዋል ወዴት እንደሚሄዱ። ለዚህ ነው በየአካባቢው ወታደሮችን ወደ ሰሜኑ እያጓጓዙ የሚገኙት። ከዛ የተሰጣቸውና ቀነገደብ የተሰጠለት የኤርትራ ጉዳይም አለ። የኤርትራ ጉዳይና የሱዳን ጉዳይ አንድ ላይ ማለቅ አለበት ተብሎ ነው በሁለቱ ካልኩሌሽን መሰረት ሁለቱ ካልኩሌት አድርገው ይህንን ጉዳይ በካልኩሌሽናቸው ያስቀመጡት። ቀነገደብ ተሰጥቶታል። ቀነገደቡ ይሄን ያህል ነው ብለን ዛሬ ላይ ባንናገርም ግን ሁለቱ መሪዎች ቀነገደብ ሰጥተው ሁለቱ የኤርትራ ጉዳይና የሱዳን ጉዳይ በዚህና በዚህ ቀነገደብ ውስጥ መጠናቀቅ አለባቸው ተብሎ በአጀንዳቸው ላይ ሰፍሯል። ያም ምንድነው የሱዳን መንግስትም ተገርስሶ አዲስ መንግስት የባርኤስኤፍ የሚመራው መሪ ሐምዳን ዳጋሎ እንዲረከቡ ኤርትራን ደግሞ አፈናቅለው የኤርትራን መንግስት ደግሞ ጥለው ከዛ በኋላ ደግሞ የኤርትራና የኢትዮጵያ መሪ ሊሆኑ አብይ አህመድ ከዛ በኋላ እንደልባቸው ደግሞ ዩናይትድ አረብ ኤሚሬቶች በኤርትራና በሱዳን ወደቦች ላይ የፈለጉትን ለማድረግ እንደፈለጉ ለመፈንጨት
የታሰበና የታቀደ ማለት ዜሮ ስሌት የተባለ አካሄድ ነው። ስሌቱ በጣም የተሳሳተና የአፍሪካ ቀንድን እስከናንካቴው ብጥብጥና ሁከት ውስጥ ለመክተት የታቀደና የታለመ ነው። ሁከቶቹ በቢን ዛይድ መሪ ይፈለጋሉ። ምክንያቱም ሁከቶች ሲኖሩ ሁለቱ አሁን ለምሳሌ ሁለቱ ኤርትራና ኢትዮጵያ ቢስማሙ አይፈልጉም። ኤርትራና ኢትዮጵያ ቢስማሙ እነሱ ያለሙትን ባህር በር ስለማያገኙ፣ ስለዚህ የኤርትራ መንግስት መገርሰስ አለበት። በአልቡርሃን የሚመራውም የሱዳን መንግስት መገርሰስ አለበት። ሶማሊያን አይችሏትም። ሶማሊያን ሳውዲ አረቢያ ተረክበዋለች። ቢን ዛይድን ከዛ አካባቢ ላይ ካሽከነጠሩና ካባረሩ በኋላ ሳውዲ አረቢያ ተረካክባለች። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ፣ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እንዲሁም የሶማሊያው ፕሬዝዳንት ሳውዲ አረቢያን ጨምሮ የጋራ ስምምነት ተፈራርመዋል። በወታደራዊ፣ በኢኮኖሚ፣ በጋራ ጥቅም ላይ ያጠነጠኑ እንትኖችን ተፈራርመዋል፣ ስምምነቶችን ተፈራርመዋል። ይህንንም ሳውዲ አረቢያ ቶሎ ይህንን ያደረገችው አብይን አግልለው ነው። ይሄ ሁሉ የተደረገው አብይን አግልለው። ምክንያቱም አብይ በአረብ ኤምሬት ስር ተይዞ ስላለ በአረብ ኤምሬት ቁጥጥር ውስጥ ስለሚገኝ አብይ አህመድ ከገባ ደግሞ በእነዚህ በስምምነቶቹ ውስጥ ሊያበላሸው ስለሚችል አብይ አህመድን አላስገቡም። ኤርትራ፣ ሶማሊያ፣ ግብጽና ሳውዲ አረቢያ በባብ አልመንዴብ የተባለው ወሽመጥ አካባቢ ላይ የበላይነቷን ለማሳየት ትፈልጋለች። እንደገና በዚህ በእኛ አካባቢ ላይ በምስራቁ አካባቢ ሱዳን እንዲሁም ኤርትራ አካባቢ ላይ ያሉትን ወደቦችንም በቁጥጥሯ ስር አድርጋ እነዛንም በራሷ ቁጥጥር ውስጥ ለማኖርና ከሳውዲ አረቢያ ልቃ ለመገኘት ነው የምትፈልገው ዩናይትድ አረብ ኤሚሬት። ሳውዲ አረቢያ ደግሞ የበለጠ ከሷ ይልቅ እሷ ከምትመኘው ይልቅ የበለጠ በዚህ በባብ አልመንዴብና በምስራቁ አካባቢ ላይ ያሉትን ወደቦች ለመቆጣጠር ፍላጎቱና ሀሳቡ ስላላት እነዚህ ፉክክሮች ደግሞ የሁለቱ ፉክክሮች ባየለበት ወቅት ላይ ነው አብይ አህመድና ቢን ዛይድ ይህንን ሁከትና ይህንን ብጥብጥ እንዲሁም ሌላ ጦርነት ከኤርትራ ጋር ለመክፈት የትግራይን ሰራዊት ለመጨረስ። ምክንያቱም በትግራይ አካባቢ ላይ ያሉ የትግራይ ኃይሎች ኤርትራን ለመውጋት ሀሳብ ስላላቸው አይመቻቸውም። መጀመሪያ መወገድ ያለበት ተብሎ የተሰጠው የትግራይ ታጣቂዎች ናቸው፣ ነባር አመራሮች ናቸው። እነዚህ ካልተወገዱ በስተቀር ከኤርትራ ጋር ሌላ ጦርነት መክፈት አይቻልም ተብሎ የተደመደመና የተሰመረበት ስለሆነ መጀመሪያ ላይ ከኤርትራ ጋር ውጊያ ከመክፈታቸው በፊት መጀመሪያ ከህወሓት ጋር የሚያደርጉትን ጦርነት ለመክፈት ነው አሁን ዝግጅት ላይ ያሉት። ሰሞኑን እንደምታስታውሱት አብይ አህመድ ደብዳቤ ለኤርትራ መንግስት ጽፈዋል። በጌዲዮን ጢሞቴዎስ የተጻፈ ደብዳቤ ለኤርትራ የውጭ ጉዳይ ሚኒስቴር ነው የተላከው። ያ ደብዳቤ ምንድነው የሚለው? ኤርትራ በኢትዮጵያ የሚንቀሳቀሱትን አማጺ ቡድኖች እንደ አማራ ፋኖ፣ እንደ ትግራይ ያሉትን በጥይትና በሎጂስቲክ እንዲሁም በአካል ተገናኝተው የሚደረገውን ወታደራዊ ስልጠናዎችን አብረው በጋራ የሚያደርጉትን ሁሉ እንዲያቆሙ የሚያስገድድ ደብዳቤ ነበር። ታዲያ ይህ ደብዳቤ አውቀው ሆነ ተብሎ የታቀደና የተላከ ደብዳቤ ነው። ደብዳቤው በኤርትራና በኢትዮጵያ መካከል ጦርነት እንኳን ቢነሳ ከአሁን ቀደም ያው ደብዳቤ ጽፈን አስጠንቅቀን ነበር፣ ለዩኤንም ልከን ነበር ግልባጩን፣ ለዓለም አቀፉ ማህበረሰብም ግልባጩን ልከን ነበር። ስለዚህ እኛ ከደሙ ንጹህ ነን፣ ኤርትራ ነች እንደዚህ አይነት በሀገራችን ውስጥ የሚንቀሳቀሱ አማጺ ቡድኖችን በሎጂስቲክና በመሳሪያ በጥይት እየደገፉ የሚገኙት ለዛ ነው
ከህወሓት ጋር በምናደርገው ጦርነት ላይ የኤርትራ ወታደሮችም ተቀላቅለው ስለወጉን ለዛ ነው ኤርትራ ላይ ጦርነት ለመክፈት ነው የከፈትንባቸው ለማለት ነው። በኋላ አንድ ሰበብ ማለት ኢትዮጵያ ተንኳሽ ነች እንዳትባል ከወዲሁ መንገድ እየጠራረጉና ለሲስተም ይህንን ማድረጋቸው ደግሞ ተደርሶበታል። ይሄ ነው የአብይ አህመድ አካሄድ። አሁን ላይ እንደዚህ አይነት ኃይለኛ አካሄዶችን እየተከተለ የሚገኘው በቢን አልዛሂድ የሚሰጣቸው ገንዘቦች ስላማለሉትና ለቢን አልዛሂድ ተብሎ የሚደረገው ግፊት የሚደረገው እነዚህ ሁሉ እልቂትና በየአካባቢው በየክልሉ የሚከፈቱ ጦርነቶች ምክንያቱ ዋናው ይሄ ሰውዬ ነው ማለት ነው። ስለዚህ አብይ አህመድ ዛሬ ላይ እነዚህን ነገሮች ተገንዝበው ወደ ኋላ የማይመለስ ከሆነና በዚሁ የሚቀጥል ከሆነ ታዲያ በጣም አደገኛ አካሄድ ስለሆነ በጣም ኃይለኛ ለኢትዮጵያ ከእንግዲህ ኢትዮጵያ ወድቃ ማትነሳበት ደረጃ ላይ ኢትዮጵያ ሊያደርሷት ይችላሉ። ከኢትዮጵያም ተርፈው ለጎረቤት ሀገርም መዘዙ ሊዛመት ይችላል ነው ምንለው። ይህንን ጉዳይ በአስቸኳይ ወይ የአብይን መንግስት መገርሰስ ነው። የአብይን መንግስት ለመገርሰስ በየቦታው አካባቢው የሚገኙ ጦርነቶችን የፋኖ ኃይልን በማፋፋም የኦሮሞ ነጻነት ሰራዊትን በማፋፋም ትግራይም ከትግራይ ጋር ጦርነት ሲከፈት ደግሞ ትግራይ ከሁለቱ ጋር በመሆን በአጋር በአንድነት በተቀናጀ እንዲሁም ኤርትራንም ጨምረው ከፈለጉ አብይ አህመድ የሚገረሰስበትን ዘዴና መላ ካልዘየዱ በስተቀር ሰውየው በጣም ኃይለኛ የሆነ ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ የማተራመስ እና አፍሪካ ቀንድ ላይ ኃይለኛ የሆነ እንትኖችን ማለት ኃይለኛ የሆነ አካሄዶችን እየተከተለ ስለሚገኝ ለአፍሪካ ቀንድም ለኢትዮጵያ በጣም አስጊ የሆነ መሪ በመሆኑ ይሄ ሰውዬ በተቻለ መጠን የሚነሳበትና ቶሎ ብሎ የስርዓቱን ውድቀት ማፋጠን ተገቢ ነው ብለን እናምናለን። ይሄ የማይደረግ ከሆነና በዚሁ የሚቀጥል ከሆነ የሁለቱ የቢን አልዛሂድና የአብይ አካሄድ ኢትዮጵያንም ያጠፋታል፣ ለኤርትራም አስጊ ነው፣ ለሱዳን ደግሞ በጣም ኃይለኛ አስጊ ነውና ሌሎች ለጅቡቲ ለሶማሊያም በጣም አስጊ ደረጃ ሊያደርሱ የሚችሉ ሁኔታዎች ናቸው እያየን ያለ ነው። ከዚህ ቀደም ዓለም ጦርነት የተነሳው አንዱ ሀገር አንዱን አግዞ እንደሆነ እናውቃለን። ሁለተኛው ዓለም ጦርነት ሲነሳ ፕሮክሲ ዋር። አሁን ደግሞ አብይ አህመድ እያደረገ ያለው ፕሮክሲ ዋር ሱዳንን በኢትዮጵያ ወታደሮች አሳትፎ በመውጋት ሳይሆን በታክቲካዊ አካሄድ ወታደሮችን እያሰለጠነ ለአርኤስኤፍ ከፕሮክሲ ዋር ጋር በምንም አይነት ይሄ ነገር አይተናነስም። ምክንያቱም ወታደርን አሰልጥኖ ወደ ድንበሩ አሻግሮ መላክ ማለት ልክ ፕሮክሲ ዋር በሱዳን ላይ እንደከፈቱ ነው የሚቆጠረው። ስለዚህ እንደዚህ አይነት አደገኛ አካሄዶችን እየተከተለ የሚገኝ ግለሰብ ስለሆነ ይህንን ግለሰብ ለኢትዮጵያ የማይበጅም ለአፍሪካ ቀንድም የማይበጅ በመሆኑ ይሄ ሰውዬ የሚነሳበትን ሁኔታ ማፋጠን ተገቢ ነው የምንለው። ከእንግዲህ ምርጫ መጠበቅ፣ እሱ የሚያደርጋቸውን ነገር መከታተል፣ እሱ የሚላቸውን ነገር መቀበል ፈጽሞ አያስፈልግም። እረፍት መስጠትም አያስፈልግም። የትግራይ ኃይሎችም እንደምናውቀው የትግራይ ኃይሎችን በፕሪቶሪያ የሰላም ስምምነት የተፈራረሙትን ዛሬ ተክደዋል። እነሱ ተክደው ህዝቡ እየተሳቀቀ ነው ያለው። ከጌታቸው ረዳና ከጻድቃን ገብረተንሳኤ ጋር ነው ግንኙነቱን ያደረግነው፣ ፍርማውን የተፈራረምነው። እናት እያለች ልጅ እኔ ነኝ ትላለች ብለው እያሾፉ በትግራይ ህዝብ ላይ እያሾፉ የሚገኙበት ሁኔታም እያስተዋልን ነው። ስለዚህ በዚህ ሁኔታ ላይ እያለ ደግሞ እንደገና ተመልሰው የትግራይ ወታደሮች ኤርትራን ለመውጋት
ጸር ናቸው ማለት እንቅፋት ይሆናሉ። ስለዚህ እንቅፋት የሚሆኑትን ነው መጀመሪያ ትኩረት ሰጥተን ማስወገድ ያለብን ብለው አሁን ላይ በእነዚህ ጀነራሎች የተሰጣቸውን ትዕዛዝ ተቀብለው ወታደሮችን እያሰማሩ አፋር ክልል እንዲሁም ማይጸብሪ አካባቢ ላይ ምዕራብ ትግራይ አካባቢ ላይ ድንበሮች አካባቢ ላይ እያሰፈሩ ወታደሮችን እያሰፈሩና ምሽግ እየቆፈሩ ያሉበት ሁኔታ ደግሞ እየታየ ነው የሚገኘው። ይሄም ምንድነው መጀመሪያ የትግራይን ታጣቂ ቡድኖችና የትግራይን ነባር አመራሮች የቀሩትን ርዝራዦች ብለው የጠሩትን እነዚህን ለማጥፋት የሚደረገው አካሄድ ነው የአሁኑ አካሄድ። ይሄ የትግራይን ህዝብ የትግራይን ቲዲኤፍ ሰራዊት በአሸናፊነት የሚያጠናቅቁ ከሆነ እንደነሱ አባባል በአሸናፊነት እናጠናቅቃለንም እያሉ ነው። እነዚህን ኃይሎች በአሸናፊነት የሚያጠናቅቁ ከሆነ ከትግራይ ጋር ከኤርትራ ጋር ወዲያውኑ ጦርነት ውስጥ የመግባት ሀሳብ ደግሞ ይመጣል ማለት ነው። ስለዚህ አሁን እንቅፋት እየሆነና እያስቸገራቸው ያለው የትግራይ ሰራዊት ነው። እስካሁን ድረስ በተደጋጋሚ የትግራይን ነባር አመራሮችና አሁን ያለውን ወዲ ወረደንም ጭምር ኤርትራን ለመውጋት የሚያስችላቸውን ቅድመ ሁኔታዎችን ማስቀመጣቸውን ተናግረው እንዲረዷቸው ወታደር እገዛ እንዲያደርጉላቸው አብረው ኤርትራን ጥምዶ መፍጠራቸውን አቆመው ኤርትራን አብረው እንዲወጉ ሀሳብ ቀርቦላቸው ነበር። ወዲ ወረዳ አልተናገሩም እንጂ ይሄንን የሚናገሩበት ቀን ግን ይመጣል። ይሄንን ሀሳብ በሚያቀርቡበት ወቅት ላይ እኛ የፕሪቶሪያው የሰላም ስምምነትም አልተፈጸመልንም፣ እኛ ሌላ ጦርነት አንፈልግም፣ ህዝባችን ተጎድተዋል። በእንደዚህ አይነት ሁኔታ ላይ ሌላ ጦርነት እኛ አንፈልግም፣ ከኤርትራ ጋርም ሰላም ፈጥረናል፣ ከጎረቤት ሀገር ጋር መጣላት እኛ አንፈልግም። ጉርብትናው ከኛ ከትግራይ ጋር ነው እንጂ ከናንተ ጋር አይደለም። ጉርብትናው እናንተ ሩቅ ነው ያላችሁት፣ እኛ ነን ጎረቤቶች። ስለዚህ ከጎረቤታችን ጋር ያለንን ሰላም ማጠናከርና ወደፊት መሄድ ነው የምንፈልገው ብለው ነው የተናገሩት። ለዚህ ነው አብይ አህመድ እንትን ላይ ወጥቶ በቀደምለታ ሚዲያ ላይ ወጥቶ በፓርላማው ከኤርትራ ጋር የተጣላንበትን ምክንያት ብለው ያስቀመጡት የሁለቱን ግንኙነቶች ተመልክተው የኤርትራና የትግራይን አንላቀቅ ያሉትን ግንኙነታቸው የጠነከረ መሆኑን የተገነዘቡት አብይ አህመድ ወጥተው ለትግራይ ህዝብ መንገራቸው ነው። ከኤርትራ መንግስት ጋር የጣላ ነው ምክንያቱ ያኔ ጥምዶ በፈጠርንበት ወቅት ላይ እኛ አንዳንድ አካባቢዎችን በመናስለቀቅበት ወቅት ላይ የኤርትራ ሰራዊትም ከኛ ጋር ስለነበረ እኛ ስናስለቀቅ እነሱ እየዘረፉ ሰው ላይ በደል እያደረሱ የትግራይ ህዝብ ላይ የትግራይን ህዝብ ሲገሉ ሲዘርፉና ማሽነሪዎችን ሲፈታቱ አንድ ብለን ቆጥረን ሁለት ብለን ቆጥረን እንደዛ በደረጃ በትግራይ ላይ በፈጸሙት በደልና በትግራይ ላይ በፈጸሙት ኩነኔ ነው የተጣላ ነው እንጂ በአሰብ ጉዳይ ላይ አልተጣላንም ማለታቸው ለምን ይመስላችኋል? ይሄ ደግሞ ለምንድነው? ዋናው ዛሬ ላይ የተፈጠረው ጽምዶ እንዲቋረጥ ለማስደረግ የትግራይ ህዝብ ወደ ኋላ ተመልሶ ለካንስ ያኔ እኔ ላይ ጄኖሳይድና እኔ ላይ እንደዛ እልቂቶችና አላግባብ ግድያዎችን የፈጸመው ለካንስ የኤርትራ ሰራዊት ነው። ለምንድነው እኔ ከነሱ ጋር ሰላም የምፈጥረው? ይሄንን ወደ ኋላ ተመልሼ እሰርዘዋለሁ እንዲልና እንዲጸጸት ገዳዩና በትግራይ ላይ የተፈጸመውን ሁሉ በደል የተፈጸመው በኤርትራ ሰራዊት መሆኑን ለማሳየትና ትግራይ ውስጥ እንደዚህ አይነት እንትኖችን ቀርጾ ከኤርትራ ጋር ያላቸውን ግንኙነት እንዲያላሉና እንዲቋረጥ እንዲያደርጉ ለማገፋፋት የተደረገ ስልታዊ አነጋገር ነው። ይሄ ንግግር ደግሞ እንዳውም የትግራይ ኃይሎችን በጣም ያጠናክራቸዋል እና በእንደዚህ አይነት ሁኔታ ነው እስከዛሬ ድረስ ያልተናገራትን ቃላት ከኤርትራ ጋር የተጣሉበትን ነገር ኤርትራን መጀመሪያ ላይ እኮ አሁን መታየት ያለበት ኤርትራን መጀመሪያ የጋበዛት ማን ነው? አሁን ነገሩ ኤርትራን መጀመሪያ ራሱ የጋበዛትና
ጽምዶ ፈጥሮ ትግራይን ለመውጋት ኤርትራን የጋበዘው ማን ነው? ራሱ የብልጽግና መሪ አልነበረም ወይ? የብልጽግና መሪ ሆኖ ሳለ ልክ ጦርነቱ በፕሪቶሪያ ሰላም ስምምነት ሲቋጭ አብይ አህመድ ለጀነራሎች ነው ጠርተው ጀነራሎችን በማዕረግ ሲያንበሸብሹ የነበሩት። የኤርትራን አንድም ጀነራል እንትን የሰጧቸው ነገር የለም። እድገትና የገንዘብ ጥቅማ ጥቅሙም የሰጧቸው ነገር የለም። ተመልሰው አብይ አህመድ ከጦርነቱ ማግስት ለፓርላማው ቀርበው ዛሬ ላይ የኤርትራ ሰራዊትና የኤርትራ መንግስት በዚህ በመጥፎ ወቅት ላይ አጠገባችን ባይኖሩና ባይደግፉንና ከኛ ጋር ባይኖሩ ኖሮ ዛሬ ምን ይውጣን ነበር? በጣም ነው የምናመሰግነው የኤርትራ መንግስትና የኤርትራን ሰራዊት ብለው ቃል በቃል የተናገሩት ነው። እና የኤርትራን መንግስትም ወደ ድንበሩ ተሻግሮ እንዲገባና የኢትዮጵያ ሉዓላዊነት እንዲደፈር ያስደረጉት መጀመሪያ ሉዓላዊነታችንን ያስደፈሩት ማን ናቸው? ጠቅላይ ሚኒስቴሩ ናቸው። ጠቅላይ ሚኒስቴሩ ራሳቸው የከፈቱትን በትግራይ ላይ ጦርነቱን የከፈቱትን ጦርነት ኤርትራን ራሳቸው አሳትፈው ለኤርትራ መንገድ ከፍተው ኤርትራ ወደ ኢትዮጵያ ድንበር ክልል እንዲገባ አስደርገው አሁን ደግሞ ተመልሰው ጦርነቱ የኤርትራና የትግራይ እንደሆነ አስደርገው እንግዲህ አስቡ። ጦርነቱ ልክ የኤርትራና የትግራዮች አስመስለው እኛ አንዳንድ ከተማዎችን ስናስለቀቅ የኤርትራ ሰራዊት ደግሞ በአንድ በኩል እኮ አገዘን እያለ ነው። የኤርትራ ሰራዊት እንደገና እየገባ ህዝብ ላይ በደልና ህዝብን በመጨፍጨፍና ህዝብን በማንገላታት ህዝብን በመግደል እንደገና በስርቆት ተግባር ላይ ተሰማርተዋል። በስርቆት ተግባር ላይ ከተሰማሩ በኋላ ነው 1 2 3 4 ብለን ቆጥረን ከኤርትራ ጋር ቅራኔ የመጣው ብለው ነው የተናገሩት። ኤርትራን የጋበዘውስ ማን ነው? ገባቸው። አሁን ኤርትራን የጋበዘው ራሱ ሆኖ ያኔ ለምን አልተናገረም? ያኔ የኤርትራ መንግስትና ጦርነቱ አበቃ በተባለበት ወቅት ላይ የኤርትራ መንግስትና የኤርትራን ሰራዊት በሚያመሰግንበት ወቅት ላይ ለምንድን ነው በዛን ወቅት ላይ ምስጋናውን ትቶ የኤርትራ ወታደሮች የሰሩንን ጉድ ዛሬ ላይ እንናገረዋለን ብለው ለምን አልተናገሩትም? ዛሬ ለትግራይ ህዝብ እንደሚያስብ ሆነው እሳቸው የትግራይ ህዝብን እንደሚወዱ እንደሚሰፈሰፉለት አድርገው ራሳቸው ቀርበው እንደገና የኤርትራ መንግስትና የኤርትራ ሰራዊት ደግሞ ለትግራይ ህዝብ ጠላት እንደሆነ አንጸባርቀው መናገራቸው ለምንድን ነው? ስለዚህ እንደዚህ አይነት የፖለቲካ ቀልዶችን አብይ አህመድ ትግራይንና ኤርትራን ለማለያየት ስላቃተው ማድረግ ያለበት በእንደዚህ አይነት ፖለቲካ እሱ ለትግራይ ህዝብ እንደሚያስብ ለትግራይ ህዝብ የማያስብና የትግራይን ህዝብ የሚጣላው ደግሞ የኤርትራ ሰራዊትና የኤርትራ መንግስት እንደሆነ በአደባባይ መናገሩ ለምን ይመስላችኋል? ይሄ የፖለቲካ ጨዋታ ነው። የሁለቱን ግንኙነቶች ለማቆራረጥ የተፈለገ እርምጃ ነው። ይሄ ደግሞ የበለጠ የትግራይ ኃይሎችን ከኤርትራ ጋር ያላቸውን ግንኙነት እንዲያጠብቅና ለሚመጣው ሁሉ አብረው ተባብረው የሚደረገውን ሁሉ ለማድረግ እንዲዘጋጁ አድርጓቸዋል፣ አስችሏቸዋል። በእንደዚህ አይነት ሁኔታ ነው አብይ አህመድ የቢን አልዛሂድን ተልእኮ ይዞ ኤርትራንም ሁከት ውስጥ እያስገባ የራሱን የክልል ከተሞችን ሁከት ውስጥ እያስገባ ሰዎችን እየገደለ እየማቀቀ በረሃብ ከቤት ንብረት እያፈናቀለ የሚገኝበት ሁኔታ ነው። አብይ አህመድ አሁን አማራጭ የለውም። ካሁን በኋላ ያለው አማራጭ አብይ አህመድ አሁን እንደተባለው ከትግራይ ሰራዊት ጋር ጦርነት የሚካፍት ከሆነ ሳይወድ በግዱ የኤርትራ መንግስት ይሳተፋል። የኤርትራ መንግስት ለምንድን ነው የሚሳተፈው? ለሉዓላዊነቱ ሀገሪቱን ለማስከበር። ምክንያቱም ከትግራይ ጋር ያላቸውን ሁኔታ በድል የሚያጠናቅቀው ከሆነ ወደ ኤርትራ መዛመታቸው ስለማይቀር የኤርትራ መንግስት ደግሞ ይህንን ራሱን ለመከላከልና ራሱን
ከአደጋ ለመጠበቅ ሲል የግድ የማይፈልገው ጦርነት ውስጥ አብይ አህመድ ከትግራይ ጋር የሚጀምረው ጦርነት ካለ የግድ ኤርትራ መንግስት መሳተፉ አይቀርም። ሱዳንም ዛሬ ላይ ሰላም ብትሆንና ይሄ በሂሜቲ የሚመራው ኃይል ቢደመሰስ ሱዳን ራሱ ከትግራይ ህዝብ ጎን የምትቆሙበት ሁኔታ ሊፈጠር ይችላል። ምክንያቱም ለሱዳኖችም በጣም ኃይለኛ ነገሮችን የሱዳንን መንግስት ለመጣል ኃይለኛ ነገሮችን እየተከተለ ስለሆነ አንድ መንግስት ደግሞ የራሱን ሀገር ትቶ የሌላን ሀገር ጣልቃ እየገባ መንግስትን ለመጣል የሚያደርገው አካሄድ ካለ የራሱ መንግስት እድሜ የለውም የራሱ መንግስት። ስለዚህ በእንደዚህ አይነት ሁኔታ አብይ አህመድ ዛሬ ላይ ለዚህ ሁሉ ታዲያ ጦሱ ትልቁ ጦሱ ብለን የምንለው ትልቁ ተጠያቂነት ከተጠያቂ መዳን የማይችለው የዩናይትድ አረብ ኤሚሬት ዋና ተዋናይ ነው። እሱ ነው ዋናው ተዋናይ። የዓለም መንግስታትና የተባበሩት መንግስታት ይህንን ሰውዬ ከዚህ ከአብይ አህመድ ጋር ያላቸውን ግንኙነት እንዲያቋርጥ ቢሰራበት የተሻለ ነው የምንለው። ይሄ ባልሆነበት ደረጃ ግን ዛሬ ላይ አብይ አህመድ የሚያደርገው በግፊት የሚያደርጋቸው አካሄዶች በጣም ኃይለኛና በጣም አደጋ የጋረጡና ኢትዮጵያ የምትባለዋንና ኤርትራ የምትባለዋን ከካርታ ላይ ለማጥፋት እንዲሁም ሱዳንን ከካርታ ላይ ለማጥፋት የታለመና የታሰበ አካሄድን ይዘው እየተንቀሳቀሱ የሚገኙበት ሁኔታ ነው ያለው። ለዚሁ ማሳያው በቅርብ አብይ አህመድ የኢትዮጵያን የጥንት ካርታ አውጥተው ለጀነራሎች ሲሰጧቸው ታይተዋል። ያ ምንድነው? ኤርትራ የኢትዮጵያ አካል ነች። ስለዚህ የኢትዮጵያ አካል ስለሆነች ደግሞ ከእንግዲህ ጉዟችን ወደ ኤርትራ ይሆናል የሚል ማለት በአፋቸውም ተናግረዋል። እንትና ማን ነው ብርሃኑ ጁላ በአንድ ወቅት ላይ ምንድን ያለው ወታደሮችን ሰብስቦ አሁን በሰለጠነ ዘመን ላይ ነው ያለነው ሁሉን ነገር እያሳካን ነው አንድ በአንድ ዛሬ ላይ የአባይ ግድብንም ገድበን ጨርሰናል። አሁን ደግሞ የቀረን አለ ወደሱ ነው አሁን የምንጓዘው እናስችለዋለን እናስደርጋለን ብለው ሲዝቱ ነበር። በሌላ በኩል ደግሞ አሁን ኬንያ ላይ አምባሳደር የሆነው ባጫ ደበሌ ምንድነው ያሉት? ኤርትራ በጉልበት ነው አሰብን የነጠቀችን። አሰብ የኢትዮጵያ ግዛት ነበረች። ስለዚህ በጉልበት እንደነጠቁን በጉልበት ነው እኛም ዛሬ የምንወስደው ብለው በተደጋጋሚ ተናግረውታል። ያ ከጠቅላይ ሚኒስቴሩ ፊት ስላገኙና ከጠቅላይ ሚኒስቴሩ የተሰማ ንግግር ስለሆነ አይደለ እንዴ ጀነራሎቹ ወጥተው እንዲህ አይነት ለሁለት ሀገር በጣም አደገኛ የሆነ ንግግር ያደረጉት? ኤርትራ መንግስቷና ኤርትራ ራሱ ይሄንን ሁሉ ታግሳ ዝም ብላ በሰላም እየተቀመጠች ነው። ማንኛውም አደጋ ወደ ኤርትራ የሚቃጣ ካለ ታዲያ የኤርትራ መንግስት ዝግጁና ራሱን ማለት ድንበሩንና የኤርትራን ህዝብ ሉዓላዊነቱን ለማስከበር ቆርጦ መነሳቱን የተናገሩት። ቁርጠኛ ነን እኛ አገራችን ከጠላት ከውጪ ጠላት ከውጪ ኃይለኛ ወራሪ ለመጠበቅና በማንኛውም ሁኔታ ለሚመጣው ነገር መልስ ለመስጠት ዝግጁ ነን፣ አገራችንን እንጠብቃለን ብለው ነው ቃል በቃል የተናገሩት ፕሬዝዳንት ኢሳያስ አፈወርቂም። እና የአብይ አህመድ አካሄድና የዚህ የቢን ዛይድ አካሄድ ናቸው ዛሬ አፍሪካ ቀንድ አካባቢ ያሉትን ሱዳንን፣ ኤርትራን፣ ኢትዮጵያን ሊያጠፉ የተዘጋጁበት ሁኔታ ያለ። አፍሪካ ቀንድ አካባቢ ያሉትን ሁከትና ብጥብጥ ለመጨመር የሚያደርጉት እሳቸውና የዩናይትድ አረብ ኤሚሬት መሪ ቢን አልዛሂድ ናቸው ለዚህ ሁሉ ተጠያቂ። አሁን በሱዳን ላይ በተፈጠረው ግጭትም ቤንዚል እያርከፈከፉ የሚገኙና ከኋላ ሆነው ደጀን ሆነው እያገዙ ያሉት አብይ አህመድ በወታደራዊ ስልጠና ቦታዎችን አዘጋጅቶ እነዛ ቦታዎችን በድብቅ ቤኒሻንጉል ጉሙዝ አካባቢ ላይ የተከላቸው የአርኤስኤፍ የሚባሉ እነዚህ ሽምቅ ተዋጊዎች የሚሰለጥኑበትን ቦታ
በዩናይትድ አረብ ኤሚሬት እገዛ ያንን ቦታ ህዝብን ከቤት ንብረት አፈናቅሎ ደንን መንጥሮ ያንን ድብቅ ሰክሬት የተባለውን ወታደራዊ ማሰልጠኛ አቋቁመዋል። ይሄ ደግሞ በራሴ ሀገር ውስጥ አማጺዎች ያስቸገሩኝ እያልክ በምትናገርበት አፍ እንደገና ተመልሰ ደግሞ የጎረቤት ሀገርን ለማተራመስና የጎረቤት ሀገር አማጺ ቡድኖችን በመደገፍ ቀንደኛ ሆነ ተገኝተሃል። በአንድ በኩል ላይ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ አማጺያንን በቁሳቁስ እየረዳች ነው፣ በመሳሪያ በጥይት ማቀበል ምናምን እየረዳች ነው ብላችሁ ይናገራሉ። ይሄ ደግሞ ኤርትራንም እየከሰሱ ራሳቸው ደግሞ ለሱዳን ሽምቅ ተዋጊ ቦታ አመቻችተው መሳሪያና ጥይት ማቀበል እንዳውም ትንሽ ነው ቦታ አዘጋጅተው ማሰልጠኛ አቋቁመው ወታደሮች የሚሰለጥኑበትና የሚፈልቁበትን ቦታ አዘጋጅተው ሱዳን ላይ ያለውን ሁኔታ በማባባስ ላይ የሚገኙ ሆነው ተገኝተዋል። ነገር ግን እሳቸው የኤርትራ መንግስት በመክሰስ ላይ ይገኛሉ። አያችሁ፣ እንደዚህ አይነት ጨዋታ የህፃን ጨዋታ የዓለም ህዝብ የማይነቃና የዓለም ህዝብ ይህን ነገር በድብቅ የሚያደርጉትን ነገር የማይገነዘብና የማያውቅ መስሏቸው ነው አብይ አህመድ። ለነገሩ በግለሰብ ደረጃ የተደረገ ስምምነትም ስለሆነ ከቢናል ዛሂድ ጋር የቢናል ዛሂድ አብይን እንደፈለጉ ሊያሽከረክሩ የሚችሉበት አጋጣሚዎችን አግኝተዋል። ይሄ ደግሞ በግለሰባዊ ብሔራዊ ጥቅምን ባልጠበቀና በብሔራዊ ጥቅም ላይ ያልተመሰረተ ግንኙነት ስለፈጠሩ ግለሰባዊ ግንኙነት ነው። በግላቸው ሁለቱ የተስማሙት ነው። ስለዚህ በግለሰባዊ የተስማሙበት ስምምነት የዓለም አቀፉ ማህበረሰብ የማያውቀው የኢትዮጵያ ብሔራዊ ጥቅም ላይ ያልተመሰረተ በመሆኑ አብይ አህመድን እንደፈለጉ ማሽከርከር ይችላሉ፣ የፈለጉትን ማዘዝ ይችላሉ። አላደርግም ካለ የሚጎዳው እሱ ነው። ምክንያቱም አንዴ ገብቶበታል። ገንዘብ ተቀብሏል። አስቀድሞ ወደ 100 ቢሊዮን ዶላር ነው እንደዚህ ነው ፈሰስ የተደረገው። እነዛ ደኖችን መመንጠርና ለአርኤስኤፍ የሚሆን ወታደራዊ ስልጠና ካምፑን ለማዘጋጀት ብቻ ከ100 ቢሊዮን ዶላር በላይ ፈሰስ አድርገዋል። ይሄ ሁሉ የሚደረገው ታዲያ አብይ አህመድ ዛሬ ላይ አሽከር ሆኖ የቢናል ዛሂድ የአረብ ኤሚሬቱ አሽከር ሆኖ በማገልገል ላይ የሚገኝበት ሁኔታ ነው የሚታየው። በአገሪቱ ውስጥ የተንሰራፋውን በአገሪቱ ውስጥ የቀጠለ የሚገኘውን ጦርነት ማስቆም የተሳናቸው የኢትዮጵያ መንግስት በአሁኑ ወቅት ላይ የሌላ ነገር የጎረቤት ሀገርን ለማመስና የጎረቤት ሀገር ላይ ያለውን ሁኔታ ለማባባስ አደገኛ አካሄዶችን እየተከተሉ የሚገኙበት ሁኔታ ነው እያየንና እያስተዋልን የምንገኘው። ይህ አካሄድ ደግሞ ለኢትዮጵያ ሀገር ኢትዮጵያ ለምትባል ሀገር እንዲሁም ለአፍሪካ ቀንድ አካባቢ ኤርትራ፣ ሱዳን፣ ጅቡቲ፣ ሶማሊያ ለነዚህ ሁሉ ትርምስምሷን ሊያወጣ የሚችል አካሄድ ነው እየተከተለ የሚገኘው። ቢናል ዛሂድ ከሳውዲ አረቢያ ጋር የሚያደርጉትን ፉክክር የበላይነታቸውን ለማሳየት ባህር ወደብ ፍለጋ ላይ ነው ያሉት። ቀይ ባህር አካባቢ ላይ በመጀመሪያ በአልመንዴብ በተባለው በዚህ በሶማሊያ ወሽመጥ አካባቢ ላይ ሉዓላዊነቷ ያልተሰጣት እውቅና ያልተሰጣት ሶማሌላንድ ላይ ፑንትላንድ ሀርጌሳና እንትን ላይ ፖርት ነበራቸው ለ20 አመት እንዲህ የተከራዩት። ከዛ ፖርት በሰሩት ፋውል የሳውዲ አረቢያን ሽምቅ ተዋጊ በየመን የሚደገፈውን ተዋጊ በመደገፍና በማሰልጠን በገንዘብ ድጋፍ በማድረግ በእንደዚህ አይነት ሁኔታዎች ከሳውዲ አረቢያ ጋር በጣም መቃረናቸው
ከዛ ከሶማሊያ ያላቸውን ወደብ እንዲያጡ አድርጓቸዋል። አሁን በየመን አካባቢና በሶማሌ ላንድ አካባቢ ላይ አየር በረራቸውን ራሱ ማካሄድ አይችሉም። በዛ ጋር ዞረው በኢትዮጵያ አየር ክልል ውስጥ ነው አልፈው ወደ ሱዳን የሚሄዱት። ሱዳን አርኤስኤፍ የተባለው በሐምዳን ዳጋሎ የሚመራው አማጺ ቡድን ይሄ ቡድን ከ100,000 በላይ ወታደሮችን ያለው አማጺ ቡድን ነው። ከአማጺ ቡድን በላይም ነው የሚባለው። ይህንን ቡድን ነው አብይ አህመድ ዛሬ በአረብ ኤሚሬት መሪ መሐመድ ቢን አልዛሂድ መሪነት እየደገፈና ማለት በወታደራዊ ካምፕን አዘጋጅቶላቸው እየሰለጠኑና ድንበርን ተሻግረው ወደ ሱዳን እንዲገቡ እያስደረጉ የሚገኙበት ሁኔታ ነው። ይህ ደግሞ በጣም አደገኛ ሁኔታ ነው። 32 ኪሎ ሜትር ነው ከሱዳን ድንበር እስከ ካምፑ የተሰራበት ቤኒሻንጉል ጉሙዝ አካባቢ ላይ በመኪና ተጭነው ተመልምለው የሚመጡት ከደቡብ ሱዳንና ከሱዳን ወጣቶች እዛ ድንበሩን አቋርጠው ቤኒሻንጉል ጉሙዝ ይገቡና በቤኒሻንጉል ጉሙዝ ላይ ሰልጥነው እንደገና ከአርኤስኤፍ ከተባለው ኃይለኛ የሱዳን አማጺ ቡድን ጋር ይቀላቀላሉ። ከዛ በኋላ የሱዳንን ብጥብጥ ለማባባስና የሱዳንን መንግስት ለመበጥበጥ ሁለቱ አብይ አህመድና ቢን አልዛሂድ ተጠያቂ ናቸው። በመበጥበጥና ማለት ውጊያው እንዲቀጥል አገሪቷ እረፍት እንዳታገኝ የሰው እልቂትና የሰላማዊ ህዝብ መፈናቀል በሱዳን ላይ እንዲከሰት እያደረጉ የሚገኙ ሁለቱ ናቸው። በእንደዚህ አይነት ሁኔታ ኢትዮጵያ የራሷን ችግር መፍታት የተሳናት በሰው ሀገር ጣልቃ እየገባች ዛሬ ላይ በአፍሪካ ቀንድ አካባቢ ያሉትን ጎረቤት ሀገሮችን እያተረማመሰች ትገኛለች። ቢን አልዛሂድ አብይ አህመድ ማለት ለቢን መሐመድ ቢን አልዛሂድ አሽከር ሆኖ በማገልገል ላይ የሚገኙበት ሁኔታ ነው እየታየ የሚገኘው። ጠቅላይ ሚኒስቴርነታቸው አብቅተዋል። አሁን ላይ አሽከር ሆነው የዩናይትድ አረብ ኤሚሬትን ተልእኮ በማስፈጸምና ተቀብለው እነዛን ተልእኮዎች በማስፈጸምና እንዲፈጸም በማስደረግ ከፍተኛ የሰብአዊ ጥሰቶችን በመፈጸም ላይ የሚገኙ መሪ ናቸው። ከመሐመድ ቢን አልዛሂድ በቢሊየን ዶላሮች ስጦታ የተሰጣቸው በባንክ ውስጥ በባንክ ሂሳባቸው አስቀምጠዋል። ከአሁን በኋላ ደግሞ ይሰጣቸዋል ተብሎ የሚጠበቀው አርኤስኤፍ የተባለው የሱዳን አማጺ ቡድን አሸናፊ የሚሆን ከሆነና በአሸናፊነት አገሪቷን የሚቆጣጠር ከሆነ በሐምዳን ዳጋሎ የሚመራው አርኤስኤፍ የተባለው አማጺ ቡድን ከሆነ በርከት ያለ ገንዘብ እንደሚሰጣቸው ከወዲሁ ቃል ተገብቶላቸዋል። አብይ አህመድ ዛሬ ላይ እየታያቸው ያለው የራሳቸውን የወደፊት ኑሮ በምን አይነት ሁኔታ መኖር እንደሚፈልጉ በገንዘብ ተደላድለው ያላንዳች ጭንቀትና ያላንዳች ስራ ቀሪ ዘመናቸውን ለማሳለፍ ቆርጠው የተነሱ ናቸው። ለኢትዮጵያ ሕዝብና ኢትዮጵያ ለምትባለው ሀገር ምንም አይነት ቅንጣት ያህል ርህራሄና ቅንጣት ያህል ለሰው መሞት ለሰው መፈናቀል ቅንጣት ያህል እንትን የላቸውም። አዘኔታና እንትን የላቸውም። የሞተው ይሞታል፣ የሚፈናቀለው ይፈናቀላል። ጉዳያቸው አይደለም። ጉዳያቸው ዛሬ ላይ እነዚህን ከቢን አልዛሂድ የሚሰጣቸውን ገንዘቦች በማጠራቀምና ከዛ በኋላ የቀሪ ህይወታቸውን በጥሩ ሁኔታ ለመኖር ሀሳብ ያላቸው መሪ ናቸው። አሁን ኢትዮጵያ ሀገራችን ያለችበትን ሁኔታ እንኳን አያውቁም። አሁን ላይ
ቢን አልዛሂድ የሚባለው ሰው አብይን እንደ እንትን በመጠቀም እንደ አሸንጉሊት በመጠቀም እንደ ሪሞት ኮንትሮል በሪሞት ኮንትሮል አብይን ላይታችሁን እየነዱት የሚገኙበት ሁኔታ ነው እየታየ ያለው። ፕሬዚዳንት ኢሳያስ አፈወርቂንም በዚህ ጉዳይ ላይ በአንድ ወቅት ላይ እርቅ በተፈጠረበት ወቅት ላይ ጨምሯቸው እንደነበረ እናስታውሳለን። ነገር ግን ፕሬዚዳንት ኢሳያስ አፈወርቂ ያካሄዳቸው ያላማራቸው በመሆኑ እነዛን በቢን አልዛሂድና በአብይ አህመድ የቀረቡትን ሀሳቦች አለመቀበል ብቻ ሳይሆን ሁለቱንም እንዲሸሹ አስገድዷቸዋል። ምክንያቱም አካሄዳቸው የአፍሪካ ቀንድን ለማተራመስ የታቀደና ኃይለኛ አካሄድ በመሆኑ በግለሰብ ደረጃ ደግሞ ፕሬዚዳንት ኢሳያስ አፈወርቂ በግለሰብ ደረጃ ለመፈራረም ውሉን አልተቀበሉትም። እምቢ አሉ። አልቀበልም አሉ። በግለሰብ ሳይሆን የኤርትራን ብሔራዊ ጥቅም በሚያስጠብቅ ሁኔታ ላይ የሁለት ሀገሮች ግንኙነት የሚመሰረትበትን በዓለም አቀፍ ሕግጋት መሰረት በእንደዚህ አይነት ሁኔታ ከሆነ ግንኙነት መፍጠር እንችላለን። ነገር ግን በግለሰብ ደረጃ የሚባለውን ግንኙነት እኔ አልቀበልም ብለው ነው ከስራቸው የቀሩት። እሳቸው ከስራቸው መቅረታቸው ደግሞ ምንድነው እነዚህ ሁለቱ ኃይለኛ አሸባሪዎቹ ቢን አልዛሂድና አብይ አህመድ በኢሳያስ አፈወርቂ እንብተኝነት ማለት ፕሬዚዳንት ኢሳያስ አፈወርቂ እምቢ ማለታቸውን ሲመለከቱ ፕሬዚዳንት ኢሳያስ አፈወርቂ ላይ ሌላ ትንኮሳ ለማካሄድና ውጊያ ከኤርትራ መንግስት ጋር ለማድረግ ተስማምተው ዛሬ ላይ ወታደሮቹ ያው እንደምናውቀው ኤርትራ ድንበሮች አካባቢ ላይ እየተንቀሳቀሱ ይገኛሉ። ከኋላ እኔ አለው በመሳሪያም በድሮንም አይዞ ግፋበት ኤርትራንም አጠቃለን የራሳችን እናረጋለን ብሎ ቢን አልዛሂድ ለአብይ አህመድ የልብ ሰጥቶታል። ዛሬ ላይ ወደቡንም እየፈለገ ያለው አብይ አህመድ ለኢትዮጵያ ሕዝብ እንዳልሆነ በተደጋጋሚ ወቅት ላይ ስንናገረውና ስናነሳው ከርመናል። የኢትዮጵያ ሕዝብ ፍላጎቱ ሰላም ሆኖ ሳለ በሰላም ላይ መስራት የነበረበት አብይ አህመድ ዛሬ ላይ እንደዚህ አይነት ነገሮችን ለራሳቸው ለግል ጥቅማቸው ሲሉ ርካሽ የሆነ በጣም የወረደ ደረጃውን ያልጠበቀ ሚዛኑን ያልጠበቀ አካሄድና አደገኛ የሆነውን ለአፍሪካ ቀንድ አካባቢ እጅግ አደገኛ የሆነውን አካሄድ እየተከተሉና እየሄዱበት የሚገኙበት ሁኔታ ነው ያለው እና በእንደዚህ አይነት ሁኔታ የኢትዮጵያ ሕዝብ ዛሬ ላይ በኢኮኖሚ በፖለቲካ እንዲሁም በሰላም እጦት እየተንከራተተና የኢትዮጵያ ሕዝብ ዛሬ እየጮኸ ባለበት ሁኔታ ላይ አብይ አህመድ እንዲህ አይነት የወረዱ ተግባራትን እንዲህ አይነት በሪሞት ኮንትሮል እየተመሩ እየፈጸሙና እያስፈጸሙ የሚገኙበት ሁኔታ ነው አሁን ላይ ያለው። ይህ ደግሞ ለኢትዮጵያ በጣም ኢትዮጵያ ከአሁን ቀደም ያላየችውን አበሳና መከራ የምታይበት አካሄዶች ከፊታችን ተደቅነው እየመጡልን የሚገኙበት ሁኔታ ነው የምናየው። ይሄ ነገር ቶሎ ተብሎ አብይ አህመድን ወይ ደግሞ የሁለቱን ግንኙነቱን ማቋረጥ እስካልተቻለ ድረስ ካልተቋረጠ በስተቀር ግንኙነታቸው አብይ አህመድ ይዞት የሚሄደው መዘዝ ኢትዮጵያን ይዟት ገደል ሊከታት መሆኑ ምንም ጥርጥር የለውም። ታዲያ አሁን ላይ መሰራትም ያለበት የሁለቱን ግንኙነቶች በተቻለ መጠን እንዲቋረጥ የሚደረግበትን መንገድ መፈለግ ነው እንጂ እነዚህ ሁለቱ ተዋናያን ለአፍሪካ ቀንድ ትርምስ ቆርጦ የተነሱ ናቸው ለማለት እንችላለን። አሁን ሱዳን ላይ እየተደረገ ያለው ኃይለኛ ጦርነት አልቡርሃን ማለት የሱዳንን ሀገር እየመሩ የሚገኙት አልቡርሃን ላይ ከባድ ተጽዕኖ እያሳደሩባቸው ይገኛል። ምክንያቱም በሂሜቲ የሚመራውን አርኤስኤፍ ወታደር በሎጂስቲክና በገንዘብ ድጋፍ የሚደግፉት የአረብ ኤሚሬት በመሆናቸው አብይ አህመድ ደግሞ ካምፕ አዘጋጅና ወታደሮችን
የሚያሰለጥንለት በመሆኑ እነዚህ ሁለቱ ሰዎች ለዚህ ለሱዳኑ ብጥብጥ ከፍተኛ አስተዋጽኦ በማድረግ ላይ የሚገኙ ሁለቱ አሸባሪ ኃይሎች ናቸው ማለት ነው። የጎረቤት ሀገርን በጥብጠው እንደገና ከኤርትራ ጋር ሌላ ጦርነት ከፍተው አሁን ብቻ አፍሪካ ቀንድ አካባቢ ላይ ያለው ሰላም እንዳይመጣ ለማስደረግ የዩናይትድ አረብ ኤሚሬት መሪ የሚፈልገው እሱ ነው። በግለሰብ ደረጃ ሁሉንም እየቀረቡ በገንዘብ እያማለሉ በሪሞት ኮንትሮል እየመሯቸው እየተቆጣጠሯቸው የፈለጉትን ያስደርጓቸዋል። በእንደዚህ አይነት ሁኔታ አፍሪካ ቀንድ አካባቢ ላይ ያለው ሁኔታ መጨረሻ ላይ በአብይ አህመድና በቢን አልዛይድ እጅ ላይ እንዲወድቅ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው እያስተዋልን የምንገኘው። ይህንን አካሄድ ታዲያ የአፍሪካ ቀንድን ለማተራመስ የሚደረጉ አካሄዶች የሁለቱ ግንኙነቶች በመጠንከሩና የሁለቱ ግንኙነቶች አሁን ላይ ጎልተው በመታየታቸው ነው። ሳውዲ አረቢያ ደግሞ ኢትዮጵያ የምታረጋቸውና ዩናይትድ አረብ ኤሚሬት የምታረጋቸውን እንቅስቃሴዎች ከወዲሁ እየተከታተሉና እያዩም ይገኛሉ። አብይ አህመድ ላይ ዛሬ አብይ አህመድን ውድ አድማጭ ተከታታዮቻችን እንግዲህ ለዛሬ ያሉን እነዚህ ናቸው። በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን እያልናችሁ እዚህ ላይ እንፈጽማለን። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ሀሳብ አስተያየታችሁንም እንዲሰጡን ከወዲሁ እየጠየቅናችሁ ለዛሬ ያሉንን ፕሮግራሞች እዚህ ላይ እንቋጫለን። ቸር ያገናኘን።